መንግስት ከእምነት ተቋማት በአከራይ ተከራይ ግብር የጠየቀበት ውሳኔ ቅሬታ ፈጠረ። የውጭ ሕክምና ጉዞ በሀገር ውስጥ ለማስቀረት ተግቶ ስለሚሰራው የጤና ተቋም ሰፋ ያለ ትንታኔ አለን። ለፌዴራል ከፍተኛ ፍርድ ቤት የተመረጡት 34 ዳኞች ምርጫው ቅሬታ መፍጠሩ ተሰምቷል። አድማጮች፣ የሰዓቱ የትንታኔ መረጃዎች ናቸው። ቻናሉን ሰብስክራይብ አድርጉ፣ አብራችሁን ቆዩ። መንግስት ከተያዘው በጀት ዓመት ጀምሮ ለመጀመሪያ ጊዜ የእምነት ተቋማት ከሚያስተዳድሯቸው ህንፃዎች ከሚያገኙት የኪራይ ገቢ ግብር እንዲከፍሉ የጠየቀበትን ውሳኔ እንደገና እንዲያጤነው ጥያቄ ቀረበለት። በውይይቱ ላይ የተገኙ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ቅርበት ያላቸው አንድ የሃይማኖት አባት ቤተክርስቲያን ከምታስተዳድራቸው ህንፃዎች ከምታገኘው ገቢ ግብር ትክፈል መባሉን አትደግፍም ብለዋል። ቤተ ክርስቲያኗ ሳታውቅ ከጠቅላይ ቤተ ክህነት ጽሕፈት ቤት አካውንት ብቻ 49 ሚሊዮን ብር ለመጀመሪያ ጊዜ በተያዘው ታህሳስ ወር እንድትከፍል ተደርጓል ሲሉ ተናግረዋል። በቀድሞ አዋጅ ላይ የሃይማኖት ተቋማት እንደ ንግድ ድርጅት እንደማይቆጠሩ በግልጽ መደንገጉን የገለጹት የውይይቱ ተሳታፊ ተቋማቱ ከምዕመናን በሚሰበስበው ገንዘብ ጥገኛ መሆናቸውንና የሚያገኙት ገንዘብ ወጥ ያልሆነና በየጊዜው እንደሚለያይም አስረድተዋል። በአዲስ አበባ ከተማ አስተዳደር 274 ቤተ ክርስቲያናት እንዳሉ የገለጹት የሃይማኖት አባት ተቋማቱ ከ50 ሺህ በላይ ሰራተኞች እንደሚያስተዳድሩ በወር ለደሞዝ በትንሹ 1 ሚሊዮን ብር ወጪ እንደሚያደርጉ ይህንንም ክፍያ ከምዕመናኑ ብቻ በተሰበሰበ ገንዘብ ለመሸፈን እንደማይቻል የተቀረውን ለክፍያ የሚውል ገቢ ደግሞ ከህንፃ ኪራይ በማመንጨት የማቻቻል ስራ እንደሚከናወን ይህንን በንግድ መሳተፍና ሀብት መፍጠር እንዳልሆነ ገልጸዋል። አንድ ቤተ ክርስቲያን ከምታገኘው ገቢ ላይ 20 በመቶ ለሀገር ስብከትና ለጠቅላይ ቤተ ክህነት እንደምትሰጥ የተናገሩት የሃይማኖት አባቱ አሁን ደግሞ 35 በመቶ የአከራይ ተከራይ ገቢ ግብር እንድትከፍል ልትጠየቅ ስለሆነ የሚቀረው 45 በመቶ ገቢዋ የሰራተኞችን ደሞዝ መክፈል አያስችልም ብለዋል። በአዲስ አበባ ሀገረ ስብከት ውስጥ የሚሰሩና ስማቸው እንዳይገለጽ የፈለጉ አንድ ኃላፊ በሃይማኖት አባቱ ሀሳብ ይስማማሉ። በአዲስ አበባ የሚገኙ ቤተ ክርስቲያኖች ብቻ ከ50 ሺህ በላይ ለሚሆኑ ዜጎች ስራ መፍጠራቸውንና እነሱም በስራቸውም የሚተዳደሩ ቤተሰቦች መኖራቸውን ለሰራተኞች የሚከፈለው ደሞዝ ከምዕመናንና ከኪራይ ከሚገኝ ገቢ መሆኑን መንግስት ትኩረት ሊሰጠው ይገባል ብለዋል። መንግስት የሃይማኖት ተቋማት ከሚያስተዳድራቸው ህንፃዎች ገቢ ለመሰብሰብ የወሰነው ከየትኛው የውጭ ሀገር ተሞክሮ ወስዶ መሆኑ ግልጽ አይደለም ሲሉም ገልጸዋል። በመሆኑም የቤተ ክርስቲያኒቱ አገልግሎት ቆመ ቢባል ለሀገር ማህበራዊ፣ ፖለቲካዊና መልካም አስተዳደር ቀውስ ይዞ ነው የሚመጣው ሲሉም አሳስበዋል። አዋጁ በደርግና በኢህአዴግ መንግስታቶች ጊዜ የነበረና ነገር ግን ተግባራዊ እንዳልነበር ያወሱት የሃይማኖት አባት አሁን ተግባራዊ ለማድረግ ለምን አስፈለገ ሲሉ ጠይቀዋል። በአብነት በመንግስት ስር ያሉ የኪራይ ቤቶች ግብር እንደማይከፈልባቸው ያስረዱት የውይይቱ ተሳታፊ በዓለም ሀገሮች የሌለ ተሞክሮ በኢትዮጵያ ተግባራዊ ሊደረግ መሆኑ ተቀባይነት የለውም ብለዋል። ከግብጽ የኮፕቲክ ኦርቶዶክስ ቤተክርስቲያን ጀምሮ በአውሮፓና በአሜሪካ ከህንፃ የሚገኝ የኪራይ ገቢ ግብር እንደማይጠየቅበት ጠቁመው መንግስት ይህንን ከግምት በማስገባት ጉዳዩን በአንክሮ መመልከት ይኖርበታል ሲሉ ጠይቀዋል። በመጀመሪያ ዙር በአከራይ ተከራይ አዋጅ ገቢ ለመሰብሰብ መታሰቡንና በመቀጠል ከምዕመናን ከሚሰበሰበው ላይ ግብር እንዲቆረጥ እሳቤ እንዳለ ስጋት እንዳላቸው ለዚህም ከጠቅላይ ቤተ ክህነት አካውንት ላይ ተቀንሷል ያሉት 49 ሚሊዮን ብር ተጠቃሽ መሆኑ ገልጸዋል። ቤተ ክርስቲያን በእርግጥ አከራይ ናት የሚለውን መለየት አለበት ያሉት የሃይማኖት አባቱ ለአብነት 4 ኪሎ በሚገኙ አፓርታማዎች ባለ 2 መኝታ 75 ካሬ ቤት የተከራየው በ275 ብር ብቻ እንደሆነ 100 ካሬ ላይ የሚገኘው ባለ 3 መኝታ ቤት ደግሞ 1000 ብር እንደሚከፈልበት ለብዙ ዓመታትም ለመንግስት ሰራተኞች ማለትም ለጸጥታና ለደህንነት ተቋማት ግልጋሎት እየሰጡ በመሆኑ እንደ ማህበራዊ አቀፍ አገልግሎት እንጂ እንደ ንግድ ሊቆጠሩ አይገባም ሲሉ አስረድተዋል። የኢትዮጵያ ታላቁ ህዳሴ ግድብን ጨምሮ በሌሎች ሀገራዊ ፕሮጀክቶች ቤተክርስቲያኗ ከፊት ረድፍ የምትገኝ መሆኗን የገለጹት የሃይማኖት አባቱ አሁንም ቢሆን በከተማ አስተዳደር የሚከናወን ልማት ለማገዝ ዝግጁ መሆኗን ገልጸው ይሁንና ከህንፃ ኪራይና ከምዕመናኑ ከሚሰበሰበው ገንዘብ ግብር ይሰብሰብ መባሉ በአግባቡ መታየት ያለበት መሆኑን የግድ መሆን አለበት ከተባለ ደግሞ የዝግጅት ወይም እፎይታ ጊዜ ተሰጥቶ የመንግስት ኃላፊዎችና ሙሉ ሲኖዶስ ባሉበት ውይይት ተደርጎበት መግባባት ሊፈጠር ይገባል ብለዋል።
ሪፖርተር እንደዘገበው ያነጋገራቸው የአዲስ አበባ ሀገረ ስብከት ሊቀ ጳጳሳት አቡነ ሕርቅያስ በበኩላቸው በጉዳዩ ላይ በመንግስትና በሲኖዶስ ደረጃ ከዚህ በፊት ውይይት መደረጉን፣ የቅዳሜው ደግሞ ከአድባራትና ከገዳማት ኃላፊዎች ጋር የተደረገ እንደነበር በመጥቀስ እነሱን መጠየቅ ይሻላል ከማለት ውጭ ዝርዝር ማብራሪያ መስጠት አልፈለጉም። በጉዳዩ ላይ ምላሽ የተጠየቁት የአዲስ አበባ ከተማ ገቢዎች ቢሮ ኃላፊ አቶ ቢንያም ምክሩ በግብር አዋጁ መሰረት የኦርቶዶክስ ተዋሕዶ፣ የሙስሊም፣ የፕሮቴስታንት፣ የካቶሊክ አባቶችና ድጋፍ ሰጪ ሰራተኞች ከሚያገኙት ደሞዝ ግብር እንደሚከፍሉ ከምዕመናን ከሚሰበሰበው ገንዘብ ግብር አለመጠየቁን ገልጸዋል። ነገር ግን የሃይማኖት ተቋማት ለንግድ ከሚጠቀሙባቸው ተቋማት በዓመት ከሚያገኙት ገቢ ከግማሹ ወይም ከ50 በመቶ ላይ 35 በመቶ ግብር እንዲከፍሉ ነው ቅድሚያ በተደረገ ውይይት ላይ ጥያቄ የቀረበው ብለዋል። በመሆኑም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 60 በመቶ ያሉ ግብር መክፈላቸውን የጠቀሱት ኃላፊ ሌሎች የእምነት ተቋማትን እየከፈሉ መሆናቸውን አስረድተዋል። ነገር ግን በአንድ ጊዜ መክፈል የማይችሉ ደግሞ የ2 ወይም የ3 ወራት የክፍያ ጊዜ ተሰጥቷቸው እንዲከፍሉ ለማድረግ መታሰቡን፣ ነገር ግን በገቢ ግብር አዋጅ በተደረገው መሰረት የሃይማኖት ተቋማትን ጨምሮ ማንኛውም ድርጅት አንድ ቤት ወይም ህንፃ አከራይቶ ከሚያገኘው ገቢ ላይ ግብር መክፈል እንዳለበት ግዴታ መሆኑን አውስተዋል። የእምነት ተቋማት ይህንን ግብር እስካሁን ሳይከፍሉ የቆዩት በመንግስት የማስፈጸም ክፍተትን እንጂ በአዲሱ የገቢ ግብር አዋጅ እንደ አዲስ የተካተተ ድንጋጌ እንዳልሆነና በቀድሞ የታክስ አስተዳደር አዋጅ ውስጥ የሰፈረ መሆኑን አስረድተዋል። እስካሁን ባለው ሂደት 65 በመቶ የሚሆን የሃይማኖት ተቋማት የሚጠበቅባቸውን የአከራይ ተከራይ ገቢ ግብር መክፈላቸውን አቶ ቢንያም ገልጸዋል። ወደ ቀጣይ መረጃ አለፍን። የውጭ ሕክምና ጉዞን በሀገር ውስጥ ለማስቀረት የተሟላና በቂ ሕክምና አገልግሎቶችን በሀገር ውስጥ ለማግኘት ያለው ተግዳሮት ከፍተኛ ሆኖ ቆይቷል። በመሆኑም በየዓመቱ በርካታ ዜጎች ሙሉ ንብረታቸውን ሽጠው ወይም ተበድረው አሊያም ገንዘብ ተወጣቶላቸው ጥራት ያለው ሕክምና ፍለጋ ወደ ተለያዩ የዓለም ሀገሮች ይጓዛሉ። ዜጎች ለሕክምና ወደ ውጭ ሀገር በሚጓዙበት ወቅት የሚያጋጥማቸው ችግር በገንዘብ ብቻ የሚገለጽ አይደለም። የቋንቋ ችግርን ጨምሮ በርካታ ፈተናዎች እንደሚያጋጥማቸው ሲናገሩ ይደመጣል። ሕክምና ለማግኘት የሚደረገው ጉዞ ለታካሚዎችና ለቤተሰቦቻቸው ካለው ከፍተኛ የገንዘብ ወጪና ስነልቦናዊ ጫና ባለፈም አገሪቱን በየዓመቱ ከ1 ቢሊዮን ዶላር በላይ የውጭ ምንዛሬ እንደሚያሳጣት ሀባሪ ሜዲካል ፕላዛ ገልጿል። ይህንን ችግር ለመቅረፍ በመንግስት ደረጃ የሕክምና ቱሪዝም ስትራቴጂ ተነድፎ ወደ ተግባር ተገብቷል። በዚህም የግሉ ዘርፍ ሚና ወሳኝ በመሆኑ የግል ሕክምና ተቋማት ዘርፉን እየተቀላቀሉ ነው። ዜጎች በሀገራቸው እንዲታከሙ የበኩሉን አስተዋጽኦ ያደርጋል የተባለው ሀባር ሜዲካል ፕላዛ ቅዳሜ ታህሳስ 25 ቀን 2018 ዓ.ም ወደ ስራ መግባቱ ይፋ አድርጓል። በ500 ሚሊዮን ብር ካፒታል ስራ የጀመረው ይህ ማዕከል የአሜሪካን ሜዲካል ሴንተር፣ ሳማሪታን ሰርጀሪካል ሴንተር እና አክሶን ስትሮክ ሴንተር የመሳሰሉ አንጋፋ ተቋማትን ተሞክሮን አቀናጅቶ የያዘ እህት ኩባንያ ነው። የአዲስ አበባ ከንቲባ አዳነች አቤቤ በማዕከሉ ምርቃት ላይ ባደረጉት ንግግር በውጭ ሀገሮች የሚታዩ ዘመናዊ የጤና ተቋማት በሀገር ውስጥ እንዲገነቡ እንደሚበረታታ በመግለጽ ዲፕሎማቶቹም ሆኑ የተሻለ መክፈል የሚችሉ ዜጎች ለትንሽ የጤና ምርመራ ወደ ውጭ ሀገር መሄድ የለባቸውም። ሀባሪ ሜዲካል ፕላዛ የውጭ ምንዛሬ ከማስቀረት ባሻገር አዲስ አበባን የሕክምና ቱሪዝም ማዕከል ለማድረግ አቅም አለው ብለዋል። የጤና ሚኒስትሯ መቅደስ ዳባ በበኩላቸው ተቋሙ የሀገሪቱን የጤና ፖሊሲ ለማሳካት ከፍተኛ ሚና እንዳለው ተናግረው መንግስት የጤና አገልግሎትን ለማዘመን ዲጂታል ኢትዮጵያ 2030 ስትራቴጂን ነድፎ እየሰራ መሆኑን አብራርተዋል። የሀባሪ ሜዲካል ፕላዛ ጅማሬ ለዚህ ስኬት ማሳያ ነው ያሉት መቅደስ መንግስት ብቻውን የጤና አገልግሎትን ለህብረተሰቡ ማድረስ እንደማይችል፣ ለዚህም የግሉ ዘርፍ ተሳትፎ እንዲጨምር ደረጃ መዘጋጀቱን ተናግረዋል። የባህሪ ሜዲካል ፕላዛ መስራችና ዋና ስራ አስፈጻሚ ዶክተር አካዛ ጣዕም ተቋማቸው የተሻለና ዘመናዊ የሕክምና አሰራርን ይዞ መቅረቡን ተናግረው ለሕክምና ወደ ውጭ ሀገር የሚደረጉ ጉዞዎችን ከማስቀረት ባለፈ አዲስ አበባን የሕክምና ቱሪዝም ማዕከል ለማድረግ እንደሚያስችል ገልጸዋል። ማዕከሉ የጥርስ ሕክምናን ጨምሮ የካንሰር፣ የነርቭና የአከርካሪ አጥንት ሕክምናዎችን ሌሎችንም አገልግሎቶች እንደሚሰጥና ኢትዮጵያ በየዓመቱ ለሕክምና የምታወጣውን ከ1 ቢሊዮን ዶላር በላይ ለማስቀረት የመጀመሪያው እርምጃ ወደ ውጭ የሚያስኬዱ የጤና ምርመራዎችን አገር ውስጥ ማቅረብ መሆኑን አክለዋል።
በቀጣይ 1 ዓመት ውስጥ የኩላሊት ንቅለ ተከላ አገልግሎት ለመጀመር ዝግጅት እያደረጉ መሆኑንና የሀገር ውስጥ የሕክምና ፍላጎትን ለማሟላት እንደሚሰሩ ገልጸዋል። እንደ ዶክተር አካዛ ገለጻ ተቋሙ አገልግሎቱን ከኢትዮጵያ ባሻገር ወደ ሌሎች የአፍሪካ ሀገሮች ለማስፋፋት ስምምነት ላይ ደርሰዋል። ይህም የኢትዮጵያን የሕክምና ባለሙያዎች እውቀት ለዓለም ለማሳየትና ተጨማሪ የውጭ ምንዛሬ ወደ ሀገር ውስጥ ለማስገባት ትልቅ እድል ይፈጥራል። በግማሽ ሚሊዮን ብር ወጪ የተገነባው ሀባሪ ሜዲካል ፕላዛ ስራ መጀመር ዜጎች በሀገራቸውና በቋንቋቸው ጥራት ያለው ሕክምና እንዲያገኙ ከማስቻሉም በላይ አገሪቱ በውጭ ሕክምና ሰበብ የምታጣውን ከፍተኛ የውጭ ምንዛሬ ለማስቀረት ተስፋ ሰጭ መሆኑ ተገልጿል። ተቋሙ አገልግሎቱን ወደ ሌሎች የአፍሪካ ሀገሮች ለማስፋፋት ያለው ራዕይ አዲስ አበባን የአፍሪካ የሕክምና ቱሪዝም ማዕከል ለማድረግ ለተያዘው ግብ ትልቅ አቅም ይሆናል ተብሎ ይጠበቃል። ይህ ጅምር በመንግስትና በግሉ ዘርፍ መካከል ያለውን ትብብር በማጠናከር የዲጂታል ኢትዮጵያ 2030 ስትራቴጂን ዳር ለማድረስና የባለሙያዎችን እውቀት ለዓለም ለማሳየት ትልቅ በር የሚከፍት ነው። በመሆኑ መሰል የላቁ የሕክምና ማዕከላት መስፋፋት የዜጎችን እንግልት ከመቀነስ ባለፈ የሀገሪቱን የጤና ሉዓላዊነት የሚያረጋግጥ ብሔራዊ ፋይዳ ያለው ስራ ተደርጎ ሊወሰድ እንደሚችል በመድረኩ ተገልጿል። ወደ ቀጣይ መረጃ አለፍን። የህዝብ ተወካዮች ምክር ቤት በፌዴራል የዳኞች አስተዳደር ጉባኤ ተመልምለው በጠቅላይ ሚኒስትሩ አቅራቢያነት ለፌዴራል ከፍተኛ ፍርድ ቤት ዳኝነት የ34 ዳኞች ሹመትን ታህሳስ 28 ቀን 2018 ዓ.ም የጸደቀ ቢሆንም በፌዴራል የመጀመሪያው ፍርድ ቤቶች ላይ ክፍተት ይፈጥራል የሚል ስጋት በምክር ቤት አባላት ጥያቄ ተነስቷል። የምክር ቤቱ አባላት ስጋታቸውን ያነሱት ለሹመት ቀርበው ሹመቱ ከጸደቀላቸው 34 ዳኞች ውስጥ 22ቱ የተመለመሉት ከፌዴራል የመጀመሪያ ደረጃ ፍርድ ቤት መሆኑን በመግለጽ ለፌዴራል ከፍተኛ ፍርድ ቤት ዳኞቹ ከተመለመሉትና የህዝብ ተወካዮች ምክር ቤት ሹመታቸውን ካጸደቁላቸው መካከል 13ቱ ሴቶች ሲሆኑ 21ዎቹ ወንዶች ናቸው። ምንም እንኳን የምክር ቤቱ አባላት በፌዴራል የመጀመሪያ ደረጃ ፍርድ ቤት ላይ ክፍተት ይፈጥራል የሚል ስጋት እንዳላቸው ቢገልጹም በተሾሙት ዳኞች ምትክ አዲስ የዳኞች ቅጥር ጎን ለጎን መመልመል እንደሚያስፈልግ የተረዳው የፌዴራል ዳኞች አስተዳደር ጉባኤ ምልመላውን ማጠናቀቁንና ቀሪውን መስፈርቶች በፍጥነት በማሟላት በአጭር ጊዜ ለምክር ቤቱ አቅርቦት ለማሾም ዝግጅቱን እያጠናቀቀ መሆኑ ተወካዮች ተናግረዋል። በተሾሙ ዳኞች አመላመል ላይ ጥያቄ ያነሱ የምክር ቤት አባላት ለሹመት የቀረቡ ዳኞች የትምህርት ዝግጅት፣ የስነ ምግባርና የብቃት መለኪያ መስፈርቶች ጥሩ መሆናቸውን አንስተው ምልመላው ግን ሁሉም ክልሎች ያካተተ ባለመሆኑ ምክንያቱ እንዲገለጽላቸው ጠይቀዋል። ሁሉንም ማካተት ያልቻለው ፈተናውን ማለፍ ስላልቻሉ ወይስ ሌላ ምክንያት ስላለ ነው የሚል ጥያቄን አክሏል። ከተሾሙት 34 ዳኞች መካከል ከሃይማኖት ስብጥር አንጻር አንድ ሰው ብቻ መደረጉ ተገቢ እንዳልሆነና ፈተና አልፈው ባልታወቀ ምክንያት የተጣሉ እንዳሉ የጠቆሙት አንድ የምክር ቤት አባል ለምን ይህ ሆነ የሚል ጥያቄ ማስነስተዋል። ሁሉንም ክልሎች ባካተተ መልኩ ሰርተን አገር በጋራ ከመገንባት አንጻር ክፍተቶችን አርመን ለምን አብረን አንሄድም በማለትም ተጨማሪ ጥያቄ አክለዋል። የተሾሙ ዳኞች ብሔር ስብጥር ጥሩ መሆኑን የገለጹት ሌላው የምክር ቤት አባል በሰጡት አስተያየት ዳኞችን መልምሎ እንዲያቀርብና እንዲሾም ስልጣን የተሰጠው አካል አለ። ምልመላው ብቃትንና ችሎታን እንዲሁም ስነ ምግባርንና የአፈጻጸም ብቃትን መሰረት ያደረገ መሆን አለበት። በዕለቱ የተሾሙት ዳኞች ከዚህ አንጻር እንደተሾሙ ስለነሱ የትምህርት፣ የስነ ምግባር፣ የስራ አፈጻጸምና አጠቃላይ ሁኔታ ከሚያሳየው ለምክር ቤቱ አባላት ከደረሰው ሰነድ ለማየት መቻላቸውን በማስረዳት የምክር ቤት አባል ሆነን ለሕዝብ ሰላምና ከተላለፈው መልእክት መጠንቀቅ አለብን ብለዋል። ሁላችንም ለአንድ ሀገር ስለምናገለግል እውቀት ላይ ብናተኩር ጥሩ ነው ብለዋል። ከህዝቡ የሚነሱትን የብቃት፣ የስነ ምግባር፣ የውጤታማነት ችግሮች የፍትህ ስርዓቱን ለማሻሻል ከመነጨ ፍላጎት በመነሳት የዳኞች ምልመላ ላይ ከፍተኛ ትኩረት መደረጉን ሁሉም ክልሎች እንዲሳተፉ ማስታወቂያ ማውጣት የተቻለ ቢሆንም ምክንያቱ ባልታወቀ ሁኔታ ቀርበው ሊወዳደሩ አለመቻላቸውም ተገልጿል። በቀጣይ ግን የምክር ቤት አባላት ወደ ምርጫ ክልሎቻቸው ሲሄዱ ባለሙያዎች እንዲወዳደሩ ማበረታታትና መምከር እንዳለባቸው ሀሳብ ተሰጥቷል። የዳኞቹ ሹመት ከአድሎ ነጻ፣ ግልጽ፣ አሳታፊና ህዝብን ማዕከል ያደረገ እንደነበር በዳኞች አስተዳደር ጉባኤ ተወካዮች ተገልጿል። የዕለቱን መረጃ አጠናቀቀ። በየዕለቱ ወቅታዊ፣ ሀገራዊና ዓለም አቀፋዊ መረጃዎችን ለማዳመጥ ቻናሉን ሰብስክራይብ ያድርጉ።